ዩባ ካታናደ እጅን ከርብቃ ላይ አንሳና ከዚህ ቤት ለቀውጣ። እዩ በቃ ውጣሽ። እንዴ ምን ሆንኩ? ርብቃ አውቀሽ እንዳላወቃት እዩን መቅረቡ ነው? አዎ። እንዴ እና ምን ችግር አለው? ርብቃ ያምሻል? ማሰባችን ምን? አቤል ምን ሆነክ ነው? ቆይ እሱን መቅረብ የቱ ጋር ነው ስተቱ? ርብቃ አስቢ እንጂ እዩ ልኮ ወንድሜ ነው። እና ቢሆንስ አንተ ምን አበሳጨ? እና አቅፎሽ ተቀምጦ እያየሁ ደስ እንዲለኝ ነው እንዴ የምትፈልጊ? ቢያቅፈኝ ቆይ አንተ ምን አናደደ? ርብቃ እኔ ባልሽ ነው፣ አንቺ ደግሞ እኔ ብቻ ነሽ። አቤል ምንድን ነው ያልከኝ? ሚስቴ ነሽ? አዎ ሚስቴ ነሽ። አቤል እኔም እኮ አንቺም እኮ ሰውዬ ከርብቃ ላይ እጅን አንሳ። ለምን ሲባል እዩ በቃ አታናል። እጅን ከርብቃ ላይ አንሳና ከዚህ ቤት ለቀውጣ። እየቀና ነው ወይስ ምንድን ነው? አልገባኝም። በላት ጥያቄ አልጠይቅም። ዝም ብለው እንዴት አማ እንኳን አንዴ እንኳን ያልጠየቃት አሁን ምን ተገኝቶ ነው የጋጥ ሆና እንደተቀመሸ የምታጉረምሩ? አሁን ትግስቴን በጣም አስቻስ ያው ጅምርት ና ተፈወሽ። በቃ እኔ ልፈውስ ነው። ምንሽ ድጌት ፈልገሽ ነው እንዴ? ድጋሚ ላጉርስሽ ወይም? አይ በቃ ስጨርሽ ንገር። ኧረ ጭንቅ እንዳይልሽ በቃ ከደበረሽ በኋላ ቀጥለዋለሁ። ድጋሚ በቃ አሁን ልቀጥሏ ከደበረሽ ርብቃ ፈልገሽ ነው? ምን ማለት እንደዚህ መሆኑ ነው እንዴ? ምን ሆንኩ? ርብቃ አውቀሽ እንዳላወቃት እዩን መቅረቡ ነው? አዎ። እንዴ እና ምን ችግር አለው? ርብቃ ያምሻል? ማሰባችን ምን? አቤል ምን ሆነክ ነው? ቆይ እሱን መቅረብ የቱ ጋር ነው ስተቱ? ርብቃ አስቢ እንጂ እዩ ልኮ ወንድሜ ነው። እና ቢሆንስ አንተ ምን አበሳጨ? እና አቅፎሽ ተቀምጦ እያየሁ ደስ እንዲለኝ ነው እንዴ የምትፈልጊ? ቢያቅፈኝ ቆይ አንተ ምን አናደደ? ርብቃ እኔ ባልሽ ነው፣ አንቺ ደግሞ እኔ ብቻ ነሽ። አቤል ምንድን ነው ያልከኝ? ሚስቴ ነሽ? ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች እንኳን በሰላም መጣችሁ። ቪዲዮውን በላይክ ጀምሩ። ርብቃ ክፍል 13ን ይዤላችሁ መጥቻለሁ። 13 ላይ ደርሷል። በክፍል 12 እንግዲህ እዩ አሁን ላይ ርብቃን እየተጠቀመባት ይገኛል። አሁን ላይ እንግዲህ ጓደኛ እንሁን በማለት የእሷን ሚስጥር እንድትነግረው በማድረግ አቀራርቦ ርብቃን የራሱ ለማድረግ ልክ እንደ ጥሩ ሰው በመሆን የቤቱ ሚስጥር ሁሉ እንድትነግረው በእሷ ተጠቅሞ ሁሉን ነገር የሚፈልገውን ነገር ለማግኘት እየጣረ ይገኛል። ይሄ ነገር ደግሞ አቤል በፍጹም አልወደደውም። እንግዲህ እዩም ማዘሯ ቤቱን በርብቃ ስም እንዳዞረችው ከዚህ በፊት ነግረው ነበር። እሱም ደግሞ በሁኔታው በጣም ተናዶ ነበር። እንዴት እንደዚህ ታረጊያለሽ ብሎ ተናግሯን ነበር። እሷም ደግሞ ርብቃን እኔ በጣም አምናታለሁ፣ አንተ እንደምታየው አቤል ርሱንም አያውቅም፣ ንብረቱንም እየሰበሰበ አይደለም። ስለዚህ ይህን ማድረግ ግዴታ አለብኝ፣ እንደዚህ ካልሆነ ህይወቱ በሙሉ ይበላሻል። ርብቃ ደግሞ በጣም ጥሩ ሰው ልጅ ናት፣ በዛ ላይ ሚስቱ ናት። ስለዚህ ከእሷ የተሻለ ለሱ የሚቀርበው ማንም ሰው የለም ትለዋለች። እዩም እንግዲህ ለሁሉም ነገር አንቺ ቸኮለሻል ብታማክሪኝ በማለት ተናዶ ነበረ። ቤቱ በእሷ ስም ስለሆነ ከዛ ይሄን ነገር ስለሚያቀርብ ቃም እናቷ የአቤል እናት ማለት ነው ርብቃን እንግዲህ አንድ ጊዜ ፈልግሻለሁ ብላት ለብቻዋ ስታወራት ፈልጋ አቤል ግን አብሮ ቁጭ አለ ከርብቃ ጋር። ከዛ ማዘሯ እባክህ ለብቻዋ ላውራት ርብቃን እኔ ለብቻዋ ለማውራት እኮ ፈልጌ ነው እና ከስሯ ራቅ ትለዋለች። ከዛ ርብቃን በአይኑ ጠቀስ አድርጎ ሄደ። የነገርሽኝን ንገሪኝ እንደማለት ነው እንግዲህ እና ከዛ ርብቃም እሺ ብላ ተስማምታ ነበር። እናማ እንግዲህ ማዘርም ያለውን ሚስጥር ሁሉ ነገረቻት። የቤቱን ካርታ ሁሉ በሙሉ ሰጠቻት። ቤቱ ከእንግዲህ በአንቺ ስም ሆኗልኝ
ስለዚህ በቤቱ ኃላፊነት ያንቺ ነው። ኃላፊነትሽን ተወጪ፣ ኃላፊነቱን በደንብ አርጋሽ እንድትወጪ ስላታለች። ይህን ነገር እንግዲህ አቤልም በፍጹም አልነገረችውም ለአቤል ማለት ነው። እዩ ግን ይሄን ያቅ ነበር እና እንግዲህ ሴትዮዋ ግን ስትነግራት የማዘሯ የአቤል እናት ማለት ነው ይሄን ነገር ለማንም ሰው ትንፍሽ እንዳትይ አደራሽን ብላት አደራ ሰጣት ነበር። ነገር ግን እሷ ለእዩ ነግራው ነበር። እዩም እንግዲህ ወዲያው ማዘሯ እንዳወራች ነበረ። ምንድነው ያለችሽ ብሎ ሄዶ ንገሪኝ እያላት ነበር። እሷ ደግሞ ማዘሯ ለማንም እንዳትነግሪ ብላት ስለነበር እንግዲህ ይቅርታ ይሄን ነገር አልነግርክም፣ ማዘር ይሄን ነገር እንዳወራ አትፈልግም ብትለውም እኔ አንቺ የኔን ሚስጥር እየደበቅሽ ማለት ነው፣ እኔ ማንም ነኝ ስንት ነገር እየረዳውሽ በማለት ልክ እንደሚወድ ሰው እንድትፈራው ሲያደርግ እሷ ደግሞ የምሩን ከሆነ ብላ ደግሞ እሷም እንግዲህ ጓደኛዬ አይሆንም ብላ ስላልፈዘበች ይሆናል ማዘሯ በእኔ ስም ቤቱን አዝረዋለች ብላ ቅጩን ትነግረዋለች። አቤልም ደግሞ በእርግጥ እሷ ነገን ብትለው ካልገመትኩኝ አላት። እዚህ ቀደም ማዘሩ ስለነገረችው ወይም ደግሞ በር ላይ ቆሞ አዳምጧቸዋል። ስለዚህ የቤቱን ስም ባንቺ አዙራ ነው አይደል ይላታል። አዎ እንዴት አወክ ስትለው ከኔ ምንም የሚያመልጥ ነገር የለም፣ ስለዚህ ደግመሽ እንዳትዋሺ ብሎ ማስጠንቀቂያና ማስፈራሪያ ሰጥቷታል። ርብቃም እንግዲህ የማትወጣው ወጥመድ ውስጥ ገብታለች። ከአቤል ጋር ያለውን ነገር ካላቆመች ርብቃ እንግዲህ ማቆም አለባት። በኋላ ካላቆመች ደግሞ ህይወቷ ሁሉ ሲኦል ነው የሚሆነው። የምሬን ነው የምላቸው። ርብቃ ግን እንደሱ የምታምነው ሰው የለም። ስተነፍስ ሁሉ እሱን ስታስፈቅዳ እስከሚሆን ድረስ ነው ያው አሁን ላይ እና እሱ ደግሞ በሚፈልገው መልኩ ነው የሚፈልገው ይሄንን ማለት ነው። ሁሉን ነገር የሚፈልገውን ነገር በእሷ ላይ ለማግኘት ማለት ነው። እና እንግዲህ ርብቃ ይሄ ወረቀቱን እናትየዋ ካርታውን ትሰጣታለች። በስርዓቱ አስቀምጪ እንዳይጠፋ ትላታለች። ያንቺ ኃላፊነት ነው ብላ ትላታለች። እሷም ደግሞ እንግዲህ ይሄን ነገር ግን ለአቤል መናገር አለብን፣ አቤል ማወቅ አለበት። ምክንያቱም አሁን ዝም ብለን ብናደርግ የሆነ ጊዜ ካወቀ ከኔ ጋር የኃይለኛ ብጥብጥ ይነሳል ብላ ስትላት እሷም ደግሞ እንዳትነግሪው እኔ ራሴ ነግረዋለሁ ትላታለች። ርብቃ ግን ስለፈራች ይህን ነገር ግን ማሳወቅ አለብኝ ብትላትም ልጄ እኮ ነው እንዴት ማዘዛል እንዳለብኝና ምን ማድረግ እንዳለብኝ እኔ አውቃለሁ። ስለዚህ አንቺ አትጨነቂ፣ ይሄን ነገር እንዳትነግሪ ትላታለች። ርብቃም እንግዲህ ወረቀቱን ወይም ደግሞ ካርታውን ተቀብላ ይዛ ሄዳለች። እንግዲህ ወይ መኝታ ቤቷ አስቀምጣ ጠረጴዛው ላይ ዝም ብላ ቁጭ ታደርገዋለች። አቶ አቤል ደግሞ ከወንድሙ ጋር ሊዝናኑ ወደ ውጭ ይሄዳሉ ማለት ነው። እና አምሽተው ነበር የመጡት። ርብቃ እሱ ሲመጣ ተኝታ ስለነበር ከዛ አቤልም ደግሞ ወደ ውስጥ ወደ ክላስ ገብቶ ርብቃ ተኝታ ስላያት ጠረጴዛ ላይ የተቀመጠውን በካርቶን የተቀመጠውን ካርታውን ማለት ነው እንግዲህ ከታሸገበት አንስቶ ማሸጊያ ውስጥ እየፈታ እያለ ነበር። እንግዲህ ይሄ ነገር ደግሞ በአደራ አስቀምጪ ማንም ሰው እንዳያየው የተባለችው የቤቱ ካርታ ነው ማለት ነው። ይሄ ነገር ደግሞ አቤል ተደብቆ ስለሆነ በርብቃ ስም ስለተደረገ ስለዚህ አሁን ላይ ርብቃና አቤል ሌላ ብጥብጥ ሊፈጥሩ ይችላሉ ማለት ነው። በድጋሚም እንግዲህ ሊጣሉ ነው። ምክንያቱም ባለፈው ክፍል በራሱ ሰክሮ አስገድዷት አብሯት ካደረ በኋላ አንቺ ነሽ እንደዚህ ያረግሽው ብሎ ርብቃን ማሰቃየት የጀመረ ነበር እና እንግዲህ በዚህ አጋጣሚ ነው እንግዲህ አቤልም ይሄንን ተጠቅሞ ምን እንደሆነች ይጠይቃታል። ርብቃም ደግሞ እንግዲህ ያለውን ነገር አብረው እንዳደሩና ከዛ ግን እሱ እየተናገራት እንደሆነ ኢቨን እንኳን የመድኃኒት ራሱ ሰጥቷት እንድትወጥ እያደረጋት ነበረ። ከዛ ይሄን ሁሉ ትነግረዋለች እና አቤልም ደግሞ ይሄን እንዳረገ እዩ ስትነግረው እዩ ሚስጥሯን ሁሉ እንግዲህ እየያዘባት ነው። መረጃውን ሁሉ ነገር እየያዘባት ነው እና እሱ መድኃኒቱን የሰጣት እንድትወጣው ነው። እሷ ግን መድኃኒቱን አልወጣችውም። ይሄም ደግሞ ሌላ መረጃ ደብቃ ነበር። ነገር ግን እዩ ሰምቷል ማለት ነው። በዚህ እያስፈራራ ብዙ ነገር ሊያረጋት ይችላል ከአሁኑ ካልነቃችና ሚስጥሯን በራሷ ካልያዘች ማለት ነው። እና እንግዲህ ልዩ መድኃኒቱንም እንዳልወሰደችው ምንም ማድረግ እንዳልቻለች ጥሩ አደረግሽ ብሎ አላት። እንኳንም አልወሰድሽ በማለት እና ሀሳቡን የደገፋት መስሏል ማለት ነው። እና በዚህ መሀል ነበር
ጓደኛው ከክላሷ ወጥታ ወደ ሳሎን ትሄድና አቤል ርብቃ የት ሄደች ብሎ ሲላት ርብቃ ከኢየሩስ ጋር ውስጥ ናት ትለዋለች። አቤልም ደግሞ ከተቀመጠበት ብድግ ብሎ ምንድን ነው ክላስ ውስጥ ነው ሲላት እንግዲህ እሱም ያው ደንግጦ ነበረ። እንዴት ከሱ ጋር ትሆናለች በማለት እና በድንጋጤ እንግዲህ ምን ችግር አለው ከሱ ጋር ብትሆን፣ እናትየዋም ቀድማ ምን ችግር አለው ሲባል አይ በጠበጣታል ብዬ ነው ብሎ ከወደ ክላሷ እየሮጠ ሄዶ ነበር። ነገር ግን እንግዲህ ርብቃና እዩ ተቃቅፎ ነበረ ማለት እያባበላት፣ በቃ ታስቢ እኔ ያለሁልሽ ለእኔ ብቻ ዋይልኝ እረዳሻለሁ እያላት በአጋጣሚ አቅፏት ነበር። አቤልም ደግሞ በሩን ብርግድ አድርጎ ሲገባው ሁለቱም ተቃቅፎ ነበር። በዚህ ቅስፈት አቤልም በጣም ይናደድና ለወንድሙ ቶሎ ብለህ እጅህን ከላዋ ላይ አንሳ ብሎ ይለዋል። ወንድምየውም ደግሞ ምን ሆነክ ነው ቀንተክ ነው እንዴ ምን ማለት ፈልገ ነው ብሎ ይለዋል። እጅህን ከርብቃ ላይ አንሳ ይለዋል። እና ከዚህ ክላስ ውጣ ብሎ እንግዲህ ከክላሱ አንተ ምን ያገባካል ምን ይመለከትካል ብሎት ነበር እንግዲህ። ነገር ግን ከክላሱ መንቅሮ ካስወጣው በኋላ ርብቃን ጠየቃት። ይህን ነገር ፈልገሹ ነው ወይ ከሱ ጋር እንዲህ መሆንሽን ብሎ ይላታል። እሷ ደግሞ ምን አስጨነቀ ከሱ ጋር በሆን ምን ችግር አለው ብሎ ይላታል። አንቺ እኮ ሚስቴ ነሽ ያምሻል እንዴ? እሱ ደግሞ ወንድሜ ነው አንቺ ደግሞ የኔ ብቻ ነሽ ይላታል። እንግዲህ ርብቃም ደግሞ እኔም በጣም የምናደድበት ነገር በዚህ ርብቃ እንግዲህ ትናደዳለች እንጂ ቶሎ አቤልም በእጇ ማስገባት አትችልም። ቶሎ ብላ ነው እንግዲህ እጅ የሰጠችው ማለት ነው። እና ብዙ ነገር ሲናገር የሆነ ነገር ሲናገር እጅ ትሰጣለች። ይወዳታል ግን ያልወጣለት እልክ አለ ማለት ነው። ስለዚህ አይኑ በደንብ እስከሚገለጥ ድረስ ኮፍጠን ቢል ይገባ ነበር። ነገር ግን እሷም እንግዲህ ያው እኔ ከአንቺ ጋር ስሆን የማረገውን ነገር አላቅም ሌላ ስሜት ነው ቢሰማኝ ብሎ ይላታል። እና ደግሞ አንቺ ምን ነሽ ብሎ ሲላት በደስታ ነበር የተቀበለችው። እኔም እኮ ይሄ ይሰማኛል እና ብላ እያለችው ነበረች እየተወያዩ እና እሷም ቆፍጠን ማለት ነበረባት። ቆፍጠን ካለች ያው ስም ወዳት ነበር፣ ግን እንደዚህ የተሟዘዘች ይጫወቱባታል ማለት ነው። እንግዲህ ርብቃ ቆፍጠን በይሽ ሰምተሻል እና ቆፍጠን በይ እንደ ወንድምሽ። ስለዚህ አቤልም የወንድሙ መጫወቻ ነው የምትሆኛለ። በዛ ውዴ ውዶቼ ወዳችኋለሁ። እንግዲህ በሌላ በአዲስ ቪዲዮ እስከምንገናኝ ደህና ሁኑ። መልካም ጊዜ። ማውራት ማንቻልኩ ያው እንግዲህ የሰው ቤት ነው የምታረጉታላችሁ።